የሆነ ሰዓት ላይ ባህሪዋ ተቀያየረብኝ ምናምን በስነ ስርዓት እንድታወራኝ ፍቃደኛ አይደለችም። ኢቭን ያንተንም ቃል ተቀብዬ እዚህ ጋር ላወራህም የመጣሁት እንጂ እኔ በቃ ግራ ገብቶኛል። ማረገውን እንኳን አላውቅም። ብቻ ታውቃለህ ምን ያህል ውስጥ እየተረበሸ እንደሆነ አንተ አታውቅም። ምክንያቱም ነፂ ለኔ ያላት ነገር በጣም እሺ ተረጋጋ። ሸግዬ ሰታላምን ብዬ ሸግዬ እንዴ ተከፍሏት ነው ምንድነው? አሁን የሰው ህይወት እንደዚህ እኔ አሁን ትላንትና ከትላንት ወዲያ ተንከራትቼ ነው የመጣሁት ከአዲስ አበባ በሷ በበጠበጠችው ነገር ማለት ነው። አሁንም የመጣሁት ይቅርታ ውጪ ስነ ስርዓት የሚያወራኝ እኮ ነው። ስለሷ ማንነት ስለሷ ምንም ነገር ሳያውቅ እንደዚህ አይነት ነገር እንዲናገረኝ አይደለም። አንዴ አውራኝ አይደለም። የት ነው የተወጁት? ካምፓስ ተማሪ ነው እና እዛ አንድ ላይ ነው የምንማረው። ካምፓስ ዩኒቨርሲቲ ላይ አንድ ግቢ ነው። ነገር ትደግፈዋለህ። አንድ ነገር ምን ነገር ማለት ነው። ነፂ በዚህ ልክ የምታደርግ አይነት ሴት አይደለች። እሺ ምንድነው እዚህ ያደረገች ያለችው ነገር ሴት አይደለች። እሺ መቼ ነው የሚስተካከለው ነገሩ? ምንድን ግራ ይገባል። እዚህ ገንዘብ ተከፍሏት ነው። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ያው ዛሬ በጣም ለየት ባለ ነገር ነው የመጣሁት። በጣም ነገሮችን ለማስተካከል በሚቻል በኩል በቃ ያለውን ነገር ለማሳወቅ ስለፈለኩኝ አንድ ወዳጄ ጋር አንድ የማውቀው በጣም የቅርቤ ሰው ጋር ልሄድ ነው ቤተሰቦች። ቤቱም ደርሰናል። እዛ እንኳክተን ስላለው ነገር እያንዳንዱን ነገር እናወራለን። ስለ አብርሃም፣ ስለ ነፂም፣ ስለ ሩታም ያለውን ነገር የሚፈታበት ኬዝን ዛሬ አግኝተነው ከሱ ጋር እናወራለን። ስላለው ልጅ ወደ ቤቱ ደርሻለሁ ቤተሰቦች። ቆይተ ከደወልኩለት አላነሳ ብሎኝ እስቲ ቤቱ ምን ትነያልኩ እስቲ ከነሱ ወይ ጆሲ ሰላም ሰላም እኮ ስልክ ምንም አይሰራም። አላየሁትም ነበር። ሰላም እንዴ? አዎ ማለት አንዳንድ ነገሮችን ማወቅ ፈልጋለሁ። በእርግጥ እምቢ ብላኝ ነበር። በግድ ነው አንተንም ስልክም ብዙ ጊዜ ቴክስት ጽፍልሃለሁ ለምንድነው ነገሮችን ማፈታው ብዬ እየነገርኩ ነበር። ግን አንተ የሚበልጥብን ነገር እያስቀደምክ ነበር። ግን አሁን አንዴ ቤት ድረስ የመጣሁት እኔ በቃ ያለውን ነገር ኦዲየንስም ሁሉም ሰው እንዲያውቀው ፈልጋለሁ። አንዴ ቢያንስ ውስጥ ያለው ሰው ከመረበሽ ውጪ ላይ እናወራ ካልደበረ አቆየንም ማለት ብዙ አንቆይም፣ ችግር የለውም። ሰላም ነው። ሰላም አለን። እንዴት ነህ? ሰላም። አንዳንድ ነገሮች ታውቃለህ ቤተሰቦች እንዲያውቁ ስለፈለኩኝ ነው። ያው አንተ ያኔ ማስገድጄ ነበር እምቢ ብለኝ ነበር። ለምን እውነታውን ማውጣት እንዳልፈለግ አላውቅም። አንተ ራሱ ለምንድን ነው እውነታውን እንዲወጣ ማትፈልገው? ስለ ብዙ እየተበደልክ ያለ ሰው ነህ። ብዙ ነገር እየደረሰብህ ነው። ለምን ይሄን ነገር እንደፈለክ ታውቃለህ? እኔ በዚህ ልክ እንደዚህ አላሰብኩትም ነበር። ነገሮች እንደዚህ ይሆናሉ፣ በዚህ ርቀት ይሄዳሉ ብዬ አላሰብኩትም ነበር። ታውቃለህ? ምክንያቱም ካለን ነገር አንፃር እኔና ነፂ ያሳለፍነው ብዙ ነገር አለና ያወራነው ነገር አለ። ብዙ ቁም ነገር ነበር የነበረንና ያ ሁሉ ነገር አልፎ ዛሬ እንደዚህ አይነት ነገር ውስጥ መግባቱ እንደዚህ ይፈጠራል ብዬ አላሰብኩም። ለዛ ነበር አንድም በቃ ስደውልልኝም ላወራ ፈቃደኛ ያልነበርኩት። ከራሴም ጋር ብዙ አይነት ጸብ ውስጥ ነበርኩ። ታውቃለህ? ያለው ነገር ብቻ ደስ አይልምና እኔ ስለናንተ ብዙም አላውቅም፣ ግን ያለውን ነገር ደግሞ ቤተሰብ እንዲያውቅ ስለፈለኩኝ ነው። ብዙ ጊዜ ቤተሰቦች የሆነ ነገር አለ ሚስጥር አለ ብዬ ያስቀመጥኩት ነገር ነበር። ግን በቃ ምንድነው ግን አሁን ለእንደዚህ አሁን ነፃነት ፍቅረኛ የነሽ ምናምን ነገር ደኛል ከዚህ በፊት ግን አሁን ምንድነው እሺ የተፈጠረው ነገር ለቤተሰብም እንዲያውቅ ፈልጋለሁ። ምንድነው ኬዙ? መሰለብች እኔና ነፂ ብዙ ጊዜ ሆነናል። ውስጥ ወደ 5 ወር ከምናምን ይሆነናል በሪሌሽን ደረጃ እኔና እሷ በፍቅር ከቆየን ማለት ነው። እና በዚህ መሀል ብዙ ነገር አሳልፈናል። ብዙ አይነት ነገሮችን አልፈናል። ብዙ የሚያስቸግሩ ነገሮችንም ተወተናል። አብረን ብዙ ቁም ነገሮችንም እንትን ብለናልና ብዙ የተነጋገርነው የገባነው ቃሎች ነበሩ። እሷም ለኔ የገባችልኝ ቃል ነበረ እና እኔና እሷ ከጅምሩ ስነግርህ እኔና እሷ የምንተዋወቀው ካምፓስ ላይ ተማሪ ያለ ነውና ካምፓስ ላይ ከዚህ የመጀመሪያ ዓመት ተማሪ ነኝ፣ ፈርስት ኢየር ተማሪ ነኝና ግቢ ሲሄድ ተቀብላ ያስተናገደችኝ፣ ግቢውንም ያላመደችኝ፣ ብዙ ነገር ያሳየችኝ እሷ ነበረችና ያ መልካምነቷ ገዝቶኝ ወደ እሷ ህይወት መጥቻለሁና ስለሷ ስላለፈ ታሪክ ምናምን ነገር ብዙ ነገር ነግራኛለች፣ አጫውታኛለች። ያ ያለፈ ነገር ነው። እኔም ያለፈ ታሪክ ይኖረኛል። ግን በቃ መልካምነቷ ለኔ ያላት ነገር ምናምን
ኢቭን እንደዚህ ሪሌሽን ውስጥ ሳንገባ እንኳን ብዙ ነገር ለኔ ዋጋ ከፍላለች እዛ ካምፓስ ውስጥ እያለንና በቃ አለ አይደለ የቡታጀራ ልጅ ምናምን በሚለው ተቀራርበን ብዙ ነገር አብረን አሳልፈናል። በዛ መሃል ነው ብዙ ነገር የተፈጠረው በእኔና በሷ ማለት እና ግቢ ላይ ኢቭን ሪሌሽን ሳንጀምር በፊት እኔ እንዳይደብረኝ ብቸኝነት እንዳይሰማኝ አይነት ምናምን ነገር ብዙ ነገር አሳልፋኛል። ለኔ ብዙ ዋጋ ከፍላለች እና ከዚህ በኋላ አብረን ሪሌሽን ውስጥ ገብተን በቀጠልንበት ጊዜ ውስጥ በጣም ደስ የሚል አይነት ህይወትን አሳልፈናል። በዛ መሃል ግን ምንም አንድ ቀን እንደዚህ አይነት ነገር ይፈጠራል ብዬ አስቤ አላውቅም። ወደ አይምሮዬ እንደዚህ አይነት ጥያቄ መጥቶ ተፈጥሮብኝም አያውቅም ታውቃለህ። እና ግን አሁን ላይ የተፈጠረው ነገር እኔ ለአይምሮዬም ግራ ነው የገባኝ። እኔ ምን እንደተፈጠረ ምንም እንደሆነ እኔም ራሱ አልገባኝም። ማለት የአብርሃም ታሪክ ያለፈ ታሪክ ነው ነግራኛለች። ግን ያ ማለት ያለፈ ታሪክ ነው። አብርሃም አሁን ላይ የራሱ የሆነ ትዳር የራሱ የሆነ ህይወት ያለው ሰው ነው። እሷም በኔ ህይወት ውስጥ ገብታ እየኖረች ያለች ሴት ናት እና በፍጹም ልብ ያምኛት በፍጹም ነገር ሁሉ ነገር ሰጥቻት ነበር። አብሬ የነበርኩት ከሷ ጋር። ከዛ ባለፈ ግን ምንም አይነት ነገር እንደዚህ አይነት ነገር የምፈራው ነገር እንኳን አልነበረም። አሁን ላይ ግን ያ ሁሉ ነገር ተገልብጦ ታውቃለህ የሆነ ሰዓት ላይ ባህሪዋ ተቀያየረብኝ ምናምን በስነ ስርዓት እንድታወራኝ ፍቃደኛ አይደለችም። ኢቭን በቃ የሆነ ሰዓት ላይ ተጠፋብኝ ጀመረ። ስልክ ማታነሳልኝ አይነት ነገር ምናምን ብዙ ነገር ተፈጠረ። ግራ ገብቶኝ ሳለ ጭራሽ ከአብርሃም ጋር ምናምን ነገርና እኔ እንደ ቀደም መጀመሪያ ላይ እንደነገርኩ በቃ አንተ ብዙ ነገር ብለህ ነበር ማለት ወጥቼ እንድናገር ለምን እንደሆነ እሷ እንድጠይቃት ምናምን እኔ ደግሞ ስለ ምን አክል እንደምትወዳት ነው እዛ ጋር የተረዳሁት። ነፃነትን ምን አክል እንደምትወዳት ነው የተረዳሁት። ለምን በቃ ነገ ትመለሳለች ቡቼ ምናምን ብለኛል። አሁንም እርግጠኛ አይደለሁም እኔ በቃ የምሯን ይሁን ምን ይሁን እኔ ማቀው ነገር የለ። አሁንም እንደምትመለስ ነው እኔ ልብ የሚነግረኝ ታውቃለህ። አሁንም ሁላ በቃ ተመልሳ ወይኔ ፕራንክ ልታረገኝ ይሁን አላውቅም የሆነ ነገር እኔ ምንም ማቀው ነገር የለም። አሁንም ማቀው በቃ ውስጥ የሚነግረኝ ነገር እንደዛ ነው። አሁንም ልትመለስ እንደምትችል ድጋሚ መታ የድሮ ፍቅራችንን ያ ደስ የሚለውን ህይወታችንን እንደምንቀጥል ነው አሁንም ልብ የሚነግረኝ። ግን አሁን ጆሲ ከሷ ጋር ብዙ ነገር እንዳሳለፍከኝ ነገርከኝ ከነፃነት ጋር ማለት ነው። አዎ ግን አሁን ማለት ምንም አሁንም ስሜቱ እንዳለ ነው አንተ ጋር እርግጠኛ ነህ ማለት አሁንም የቀነሰብህ ምናምን ነገር የለም? ነፃነት እኔ ለሷ ያለ መቼም ቢሆን አይቀየርም። ምክንያቱም ነጽዬ እኔ እንደምወዳት ታውቃለች፣ እሷም እንደምትወደኝ አውቃለሁ በደንብ አውቃለሁና ምን ሆና እንደሆነ እንኳን ለማወቅ ነው ይሄ ሁሉ ስቴፕ መሄደው እንጂ በሷ እኔ ላይ ባላት ነገር ጥርጣሬ ገብቶኝ ምናምን ነገር አይደለም። ግን በቃ ምን ሆናብኝ እንደሆነ ያለፈ ነገር ነው፣ ያለፈው እንዳለፈ ነው። አሁን ላይ ሁለታችንም በቃ ጥሩ ነገር ላይ ነበርን ብያለሁ እኮ እስከ መጋባት ድረስ ነበረ አላማችን። እሷም እንደዛ ቃል ገብታለኝ እኔም ቃል ገብቼላት ታምናኝ ነበርና የሁሉ ነገርም ስላለ እኔ የምርም ለሷ ቦታና ክብር ስላለኝ መቼም ቢሆን የሚቀየር ነገር አይደለም ውስጥ ያለው ነገር በሱ ጆሲ። ያው ሁሉም ነገር ያው ቤተሰብ እንዲሰማ ስለፈለኩ ነው አንተንም የጠራው ነው ታርጌቴ። በጣም ነው የሚከብደው ጆሲ ያለው ነገር። ወንድ ልጅ እንደዚህ አይነት ባይዘዌ ወንድ ልጅ በእንደዚህ አይነት አንገር ሲጎዳ በጣም ነው የሚከብደው። ለምን ብዙ ተስፋ እንዳላችሁ ምናምን ነበር የነገርከኝ እና አሁን ማለት እሷ ምንድነው እኔ ግራን የገባኝ ስታውቃለህ። አሁን እሷ ነፃነት አሁን የነበረችው አዲስ አበባ ሄዳ ምናምን እዛ በጥብጣን የመጣችው እና ግን አንድ ነገር ምነግርህ ታውቃለህ ብቻ በዚህ መሀል እንኳን ስነግርህ እኔ ግራ የገባኝ ነገር ስትሄድ እንኳን ይብን አልነገረችኝም አዲስ አበባ። በዚህ ልክ ነው እኔ የተቀየረችብኝ። ለምን እንደሆነ አላውቅም። ምን አድርጊያት እንደሆነ ምን ተፈጥሮ እንደሆነ አላውቅም። እኔ በሚስጥር መጀመሪያውኑ ከአብርሃም ጋር ያወሩ ይሁን ያልጨረሱት ነገር ይኑር አላውቅም። ማቀው ነገር የለም። ለምን አዲስ አበባ እንኳን ስትሄድ ለሥራ ጉዳይ ብትሄድ የሆነ ነገር ብትሄድ ልትነግረኝ ይገባል አይደለም? የድሮ ፍቅረኛዋን ለማግኘት ከሱ ጋር ሄዳ ብዙ አይነት ነገር ውስጥ ለመግባት እኔ እንደዚህ አይነት ነገር ጭንቅላቴ እንኳን ሊቀበለው አይችልም። ታውቃለህ ከኔ ጋር ያላትን ነገር አውቃለሁ፣ ለኔ ያላትን ቦታ አውቃለሁና ሄዳ ብዙ ነገር ነው ብቻ እኔ እንዴት እንደሆነ አላውቅም። ምንም አንደኛም በቃ በዚህ ልክ ወጥቼ ላወራም የቻልኩት ምን አድርጊያት እንደሆነ ምን አጥፍቼባት እንደሆነ በድያትም ከሆነ ምናልባት ሰው ነኝ ሳላቅ በድያት ያስቀይሚያትም ከሆነ በግልጽ እንደዚህ ብላ እንድታናግረኝ እኔ ብዙ ጊዜ ላናግራት ሞከርኩኝ። ፍቃደኛ አይደለችም። ኢቭን ስልኬን አታነሳልኝም እና በቃ የሆነ ያጠፋውባት ጥፋት ካለ እንድትነግረኝ በግልጽ እንድታወራኝም ነው አሁን በቃ እሺ ብዬ አንተንም ቃል ተቀብዬ እዚህ ጋር ላወራህም የመጣሁት እንጂ እኔ በቃ ግራ ገብቶኛል። ማረገውን እንኳን አላውቅም። ብቻ ታውቃለህ ከብዳለታ
እዩኤል ደወለ። አንተ ሄሎ ወይ እዩኤል፣ አቤት ሰላም ነው? እንዴት ነህ? ሰላም ነው? አዲስ አበባ መጣክ? እሺ አሁን የት ነህ? እሺ በቃ አሁን ያለሁበት ይኸውልህ ለኛ አስፈሩ ጋር ያለው የተሰማ ወርቅ ቤት የለም ታጥፈክ? ታጥፈ ያለው ቤት እዛ ቤት ነው። ቶሎ በእናትህ ቶሎ በልዩ እዩ ቶሎ በእናትህ አንድ ይፈልግ ነው። አፍጥነው ቶሎ ወለው እዩኤል ይባላል። አዲስ አበባ ድረስ ለሩታ ለአብርሃም ብሎ የተንከራተተ ሰው ነው። እዩኤል የምታውቀውን አታውቀውም ትችላለህ። በዚህ ምክንያት ብዙ ሰው የተሰቃየ ነው ያለው ጆሲ፣ በጣም ብዙ ሰው ማለት ነው። እኔ ነገር ብዙ ጊዜ ሚስጥር ነው ቤተሰቦች እኔ ጋር ያለኝ ፋይል አለ ብዬ ብዙ ጊዜ አቆይቼው ነው አንተንም እዚህ ያመጣሁት ማለት ነው ጆሲ። ሀቁ እንድታወራ እንድትናገር ነው የፈለኩት ሁሉም ነገር ማለት ነው። ነገሮች እንዲስተካከሉ ስለምፈልግ ነው። ነፃነት በጣም ትልቅ ስህተት እየሰራች የነበረች ሴት ልጅ ነች። እኔ በአብርሃም በሩታ ምን መደራደር ነገር የለም። ልክ ነህ አንተ፣ ፍቅረኛ ልትሆን ትችላለች። መናገርም እንደዚህ በቃ በአንተ ፊትም እንደዚህ መናገራት ለምንድን ነው? እንድትመለስ ነው በቃ። እሷ በአሁኑ ሰዓት ያንተ ነች አይደለችም? ነች ያ ያለፈ ታሪክ ነው ብላ ነግርሃለች። ከአብርሃም ጋር የነበራት ኬስ ያለፈ ታሪክ ከሩታ በፊት የነበረ ታሪክ ነው ብላ ነግርሃለች። አሁን ምን ተነስቶ እንደሆነ እዛ ሄደችበት ምክንያት አላውቅም። ጭንቅላት ውስጥ እስቲል አሁንም የሆነ ነገር እየፈጠረብኝ እኔም ጥያቄ ሆነብኝ እሱ ነው። በጣም ከባድ ነው። ስማ ሰለብቼ ነፂን እንደኔ ማናችሁ ማታውቋትም እና ልትረዷትም አትችሉም። በዚህ ልክ እኔ ልትቀየር አትችልም መቼም ማለት የምታደርገውንም ነገር በዚህ ልክ ታደርግ አትችልም። ለኔም ላይ ትጨክን አትችልም። ምን ያህል እንደምትወደኝ ለኔ ምን ያህል እንደምታስብልኝ ያውቃል። እና አሁን እንኳን ኢቭን እያወራሁ ያለሁት ግዴታ በቃ ቤት መተህ እምቢ ብዬ መመለስ ስለማልችል ነው አውጥቼ እየወጥቼ እያወራሁ ያለሁት ማለት ነው። እቺ በስነ ስርዓት እንኳን ላወራ አልቻልኩም። የተንተባተልኩበት ነው በቃ የግዴን ስለሆነ ነው ማወራ። ምን ያህል ውስጥ እየተረበሸ እንደሆነ አንተ አታውቅም። ምክንያቱም ነፂ ለኔ ያላት ነገር በጣም እሺ ተረጋጋ። ጊዜ እባክሽ ታረቂ አታስጨንቂኝ እባክሽ ታረቂ ወይዬ ለምስ በሰላም መጣሽ አባት ካልሻ ምን ሰላም አለ የነፃነት ፍቅረኛ ሰላም ነው አንድም ማርያም ከነፃነት ጋር ተወቀለሽ አንተንም አውቃለሁ ግን በደንብ ነው ማቀስ ማለት ከነፃነት ጋር እንዴት እንደተዋወቃችሁ ግራ ገብቶኝ ነው። እዩ እንትን እኔም የሆነ ሰዓት እኔ ጋር ያለው ሚስጥር ምናምን ነገር አልኩ እሱ ነበር። የት ነው የተዋወቃችሁት? ካምፓስ ተማሪ ነን። እዛ አንድ ላይ ነው የምንማረው ካምፓስ ዩኒቨርሲቲ ላይ አንድ ግቢ ነው። ከነፃነት ጋር ፍቅረኛ ከሆናችሁ እሺ ምንድነው እየተፈጠረ ማለት ምንድነው እያደረገች ያለችው? እሷ የሚያስጠላ ነገር እያደረገች ነው። ትዳር እየበጠበጠች ነው። እንዴት ይሄን ነገር አትናገራት? ልትበጠብጥ አትችልም። ልትበጠብጥ አትችልም። ነፃነት የሰው ትዳር አትበጠብጥ። ከዚህ በላይ የሰው ትዳር በመጥበጣል ምን ተከፍሏት ነው ምንድነው? ቆይ እስቲ ንገረኝ። እንደዚህ አይነት ነገር ይገራቁ ተከፍሏት ነው ምንድነው? አሁን የሰው ህይወት እንደዚህ እኔ አሁን ትላንትና ከትላንት ወዲያ ተንከራትቼ ነው የመጣሁት አዲስ አበባ በሷ በበጠበጠችው ነገር ማለት ነው። አሁንም የመጣሁት ይቅርታ ብቻ ስነ ስርዓት የሚያወራኝ ከሆነ አውራኝ። ስለሷ ማንነት ስለሷ ምንም ነገር ሳያውቅ እንደዚህ አይነት ነገር እንዲናገረኝ አይደለም። አንዴ አውራኝ አይደለም እኔ እፈልጋለሁ እንደውም ስለሷ እፈልጋለሁ እሷን ለመሳደብ እሷን የሆነ ነገር ስለምን ለማለት ነው እንዴ? ሰማኛ እንዴ በምንም ታምር አብርሃምን አፍቅራው ወይ ፍቅሯ ተጎድቶ እንዳልሆነ አንተም ታውቃለህ አይደል? ይኸውልህ ያለፈ ታሪክ ያለፈ ነው እኮ ባለፈ ታሪኩ አሁን መታ እንዲህ ጎድቶኛልና ማለቷ ትክክል ነው ያለውን ነገር ይኸውልህ እኮ። ስለዚህ እቺ ልጅ ምን አስባን የመጣችው ማለት ነው እሱ የሚዲያ ሰው ስለሆነ ወይም ነው እንደዛ ልታደርግ አትችልም። ሰማኛ እንዴ የምትሰማ ከሆነ አንዴ ነገር ልንገራት በጣም እየተናደድኩ ስለሆነ ማለት ነው። እሺ ይኸውልህ ረጋ ብላ አውራኝና እሷ እንደዚህ አይነት ሰው አይደለችም። በዚህ ልክ ደግሞ ልታወራት የምትችል አይነት ሴት አይደለችም። ከዚህ በላይ ምንድነው ማየው? ከዚህ በላይ ምንድነው ማየው? ስለ ነፃነት ምንድነው ብር ተከፍሏት እንደሆነ አውቃለሁ። ሰው ነው እረፍ። ማን ነው እዩኤል? እረፍ። ብር ተከፍሏት እንደሆነ አውቃለሁ። በዚህ ልክ እንደዚህ ልታወራት አትችልም። እሷን እንዴት አላወራትም? አይደለም እኔ አይደለም
ይኸውልህ በዚህ ልክ አልፈህ ልታወራ የምትችለው እኔን ተዳፍረህ ነው አልፈህ እያወራ ያለው ስለሷ ጆሲ ምን ታውቃለህ? እሺ አንተ መዳፈር ይቅርታ፣ ግን ምንድነው የተከፈላት ነገር? እኔ ንገረኝ እስቲ። ብር ነው ምንድነው? እንዴት ሰው እሷ የራሷ ህይወት ያላት ሰው ናት። ጆሲ እንዴት ነው ተከፍሏት የሰው ህይወትና የሰው ትዳር የምትበጠብጠው? አብርሃም ማለት ያለፈ የድሮ ታሪክ ሆነ። ለምሳሌ ከኔ ጋር ብዙ አይነት ርቀት ሄድን። ስንት ጊዜ ቆይታችሁ ሁለታችሁ ጋር? ወደ 5 ወር ምናምን ነው አብረን። 5 ወር በሙሉ በፍቅር የቆዩ ልጆች እንዴት ነው ልጅቷን አታውቅም ብዬ እኔ አላስብም። አንተም ታውቃለህ፣ አውቃችሁ ነው ሲጀምር ተመካከረ። እኔም ያለው ነገር ግራ ገብቶኝ እስካሁን ለምን አልመጣም? እንደዚህ እንኳን ቆይቼ እስካሁን ለምን አልመጣም? እዚህ ጋር ማን ወጥቼ ያወራሁት እሱ መጥቶ ቤት ድረስ መጥቶ ይዞኝ ነው ያወራ። እኔ ያለው ይሄ በደል እሱም ላይ ድረስ ደርሶበታል። ምንድነው የደረሰበት? እንዴት ያውቃል? እኔ እንኳን ማውቀው ነገር የለም። ያውቃል፣ ግን መናገር ለምን እንዳልፈለገ ያኔም ወደ ህዝብ በቃ ሰው እንዲያቅ ለምን እንዳልፈለገ አላውቅም። በግድ ነው ለምን መጣ? ቤቱ ድረስ እጂ በግድ ነው ቤት መጥቶ ነው ይዞኝ ወጥቶ ነው ለወራም ፍቃድ። እኔ ገልጹን ስነግርህ ማለት ነው እዩ ልክ ነህ። የትኛውም ሰው በአሁን ሰዓት ላይ አይታመን ይችላል። ማንንም ይታመን ሲል እኔ ማንንም ሰው አላመን በአሁን ሰዓት ማንንም ሰው አይታመን ማንንም። እኔ ግን ስለሷ መከራከር እችላለሁ። እኔ ስለሷ ልከራከር ስለ ነፃነት ቆሜ ላወራህ እችላለሁ። በጣም ባለጌ ነች። ስነ ስርዓትን ያዝ። በቃ ይሄ ልጅ መጀመሪያ አይደለም አንዴ ቡቺ ስለተጎዳ ነው እዚህ ጋር መጣው። በሷ በነፃነት ማለት ነው። ምንድነው የተጎዳ? ስለሷ በቃ እዚህ ጋር መጥፎ ነገር እንዲወራም ስላልፈለገ ነው እኔም እስካሁን ዝም ያልኩት። አንተ ደግሞ ብዙ ነገር ተከራከርላት አይደል እንዴ ቡቺ? እንዴት ነው አንተ ቡቺ የነገሩን ሁሉ አትመን በእናትህ እኮ። እኔ ምን ላድርግ? እሱማ እኮ ማንንም ሰው እያመንኩኝ አይደለም፣ ግን በቃ የነገረኝ ነገር ይሄ ነው። ይሄ ልጅ በጣም ከዚህ በፊት እያለቀሰ ምናምን ነገር ነው ሰዎች ሲነግሩኝ ማለት ነው። ግን በቃ አግኝቼ ክላውራክ ምናምን ስለው አልፈልግም ብዙ ጊዜ ብሎኛል። በጣም ብዙ ጊዜ ማለት ነው። ለምንድን ነው እንዳልፈለገ ሳቅ በቃ ነገ ትመለሳለች ዛሬ ትመለሳለች እያልኩኝ እየጠበቅኳት ነው። አንተ እኛን አታውቀንም? እኔ አውቃቸዋለሁ እኮ ከቡቺ ጋር ደግሞ በጣም ትታወቃለህ። እሺ የምታውቀን ከሆነ ለምንድን ነው ያልነገርከን እስከዛሬ? ይኸውልህ ምን አለ መሰለህ እኔ የተፈጠረው ነገር ለኔም ረብሾኛል፣ ለኔም ግራ ገብቶኛል እና ከዛ ባለፈ ግን ስለ ነፂ ምንም አይነት ነገር መስማት አልፈልግም። እሺ ስለ ነፂና አንተ በነበራችሁበት ሰዓት የሆነ የሚያሳይ ነገር ሲያሳየኝ እኔ እኮ በምን እርግጠኛ እኔ ማንን ማመን እንዳለብኝ እኮ ግራ ገባኝ። ፍቅረኛ ሆነች ምን? እሺ የምታውቀው ነገር አለ? ያየው ነገር ማለት እንደሚጋቡና ያየው ነገር አለ? አላየሁም፣ ያየሁት ነገር የለም፣ ግን እንደሚጋቡ ምናምን ነገር ይነገረኝ ብዙ ጊዜ ማለት ነው። ብዙ ቃል ገብታለታለች፣ ለቤተሰብም ተናግሯል። ቡቺ ይሄ ልጅን እኮ አመጣዋለሁ ርቀት ሄደናል። ምንድነው? እሺ የታለ ብዙ ርቀት? አሁን 5 ወር ቆይተናል ብለኛል አይደል? እስኪ ከነፃነት ጋር አንድ የነበረ ነገር ሲሆን ነገር አሳየው። ቢያንስ ፍቅር ሲሰሩ ላሳይ ይችላል። ፍቅር ሲሰሩ ምናምን ነገር ሲያሳይ እኮ እስቲ ያሳይ ፎቶ። እሱን ነው የምፈልገው። እሱን ካሳየው ታምናለህ? እኔ ማንንም እያመንኩ አይደለም። እና አብርሃም እንትን ለማለት እየተሄደበት ያለበትን ርቀት ስላት የሁሉ ጊዜ እንደዚህ ያሳልፋችሁን እንትን የተባላችሁት አይደል? ስለዚህ ዝም ብዬ ሰው ማንነት ነው። እሺ እንደዚህ ያክል ደረጃ ላይ ከሆነች ለምንድነው ማስቆም ትችል ነበር ማለት ነው? ለምንድነው ያላስቆምካት? ለምንድነው ያላስቆምካት? ወይስ ሌላ ነገር አለ? እኛ ንገረን። ከጀርባቸው ምንድነው ማለት? ብርም ተከፍሏት ከሆነ ለኛ ትንገረን እና ይኸውልህ ተከፍሏት ይኸውልህ ሁሉ ነገር እንደስታረግ አንተ እንዴት አታውቅም? ፍቅረኛ ነፃነት የዚህን አይነት ፐርሰናሊቲ የላትም። በመጀመሪያ ደረጃ ለሷ ጭራሽ የተከራከርክ እኮ ነው። እኔ እኮ አሁን የሚያናደኝ ነገር እሷን እንደመቀየም ለሷ ተከራከረ። ስለዚህ አንተ የሷ አባሪ ነህ ማለት ነው። ይኸውልህ ምን አለ መሰለህ እሷ እንደዚህ ልታደርግ የምትችል አይነት ጭንቅላት ያላት ሴት አይደለች። በመጀመሪያ በጣም ጀዝባ የሆነ ጭንቅላት ነው እንጂ ያላት። ስነ ስርዓትን ያዝና ስነ ስርዓት አይደለም ሰማኛ እንዴ። ስለዚህ አንተም አለበት ማለት ነው ኬዙ ላይ። እኔ እንደዚህ አይነት ባለጌ ሰው አይደለም። እንደዚህ አይነት ስለዚህ ስለ ነፃነት ታዲያ እንደዚህ አድርጋ ከሄደች እንደዚህ ያደርገች ያለች እንዴት ተደግፋታለህ? በደንብ ስለማውቃት ነው መደግፋት። እንደዚህ ልታደርግ የምትችል አይነት ሴት አይደለም። ነፃነት ይማረምኛ ለሰው ምትኖር ሴት ናት እንጂ የሰውን ህይወት እየረበሸች ነው። የሰውን ህይወት ልትረብሽ የምትችል ሴት አይደለችም። እሺ ለምን እያደረገች ያለች? ለምን እያደረገች ነገር ተጠራጥር ነው እኮ እኛው እዚህ ጋር ጆሲ በቃ ይሄን ነገር አብራችሁ እንደሆናችሁ እኮ ነው እዚህ ጋር የሚያሳየው። እንደዛ ካሰብክ ታዲያ አንተ ትታይዳ ሌላ ቦታ ስትሄድ ምንድነው የሚሰማው? ይኸውልህ ከአንተ ጋር ልግባባ የምንችለው እሱ ጭራሽ ልግባባውም አልቻልኩም እኮ አሁን የሱ ከኔ በቃ እሱንም እንትን ለዋለሁ እኔ ምን መስዋዕትነት የከፈልኩ እንደሆነ ያለው ነገር ያለው ሐሳብ ነው የሚጋለ ለምን ታውቃለህ? አንተ እየጠየከኝ ያለው ነገር ለምን እንደዚህ ሆነ ምንድነው ኬዙ ብለህ አይደለም የጠየከኝ ስለኔና ስለሷ ነው። ስለዚህ ያለውን ነገር እኔም ግራ ገብቶኝ ምን ማድረግ እንዳለብኝ ነው እዚህ ጋር እያወራሁ የነበረው እና ለምንም ጥላኝ እንደሄደች ምን እያደረገች እንደሆነ ጆሲ አንድ ነገር ብቻ ጠይቅ። አሁን እያደረገች ያለችውን ነገር ትደግፋታለህ? አንተ ትደግፋታለህ? ይሄን እያደረገችው ነገር አብርሃም ለሩታ ላይ አንተ እያደረገች ያለው ነገር ትደግፈዋለህ? አንድ ነገር ምን ነግራችሁ ነገር ማለት ነው ነፂ
በዚህ ልክ የምታደርግ አይነት ሴት አይደለች። እሺ ምንድነው ያደረገች ያለችው ነገር ሴት አይደለች። እሺ መቼ ነው የሚስተካከለው ነገሩ? ምንድን ግራ ይገባል። ስለዚህ ገንዘብ ተከፍሏል ነው። በቃ እኔና ይሄ ልጅ ልንግባባ አልችልም። በእናትህ በቃ ብትሸኘው እሱን ደስ ይለኛል። በቃ አንተ እኔ በዝነስ እያወራሁ ነው። አንተ ነፃነትን ደግፋታለሁ ትለኛለህ እንዴ? ይሄ ሁሉ ነገር እያደረገች ነፂን አያውቃትም፣ አልተረዳትም። እኔ አራለ ወቀት እንደዚህ ሰይጣን ሰው አልፈልግም። ግን ንገራት እሺ። አብራችሁም ሆነ እንደዚህ አይነት ቦታ ደግሞ አብራችሁም ሆነ እንትንም ሆነ ገንዘብ ተከፍላ ከሆነ ግን ማለት ነው ይሄን ነገር እስክታቆም ድረስ ሩታና እንደዚህ ያደረሰቻቸው ጥጓን ነው የሚሄድባት። ለምንድን ነው አሁን እኮ ሌላ ነገር ነው። አንተ እንትን እያልክ ያልከው ጥፋቷን እያወቅህ ድጋሚ ለሷ መወገናውን ምንም ነገሮችን ለማስተካከል ነበር እዚህ ጋር የመጣው። ጭራሽ አባስከው አንተ ደግሞ አያ እኔ ራሱ ውጥረት ውስጥ ነው ያለሁት። እንደገና እናንተ መጣችሁ ማለት ነገር ያምልጥ መተረበሽው ድጋሚ ማን ነው ነገር ይኸውልህ ቡቼ፣ አንተም እንድትረዳ የምፈልገው አሁን የነበረው ዩኤልም እንዲረዳ የምፈልገው ነገር ቢኖር ነፂ በዚህ ልክ መጥፎ ሆና ነገሮችን እያበላሸች እንዳልሆነ ልነግራችሁ ፈልጋለሁ። በዚህ ልክ መጥፎ አይደለችም። በዚህ ልክ ነገሮችን ልታበላሽ አትፈልግም፣ አታረገውም እኮ። ግን እያደረገች ያለው ነገር እኔንም ግራ ገብቶኛል። ግን በቃ ምን ማድረግ እንዳለብኝ አስቤ ነገሮችን እንትን ለማለት ሞክራለሁ። ግን ነፂ የምነግራችሁ አንድ ነገር መሰለኝ፣ ነፂን በጣም እንደምወዳት ነገራችሁ ፈልጋለሁ። ሸግዬ ሰታላምን ብዬ ሸግ